ገነትን በሁለት አይኗ አላያትም እንጂ ይህ ሰው እባብ ነበረ። ሌተናል ኮሎኔል ዳንኤል አስፋው ጃንሆይ መስከረም 2 ቀን በ1967 ከስልጣናቸው እንደወረዱ በቮልስዋገን መኪና ከኢዮቤልዩ ቤተመንግስት ወደ አራተኛው ክፍለ ጦር እንዲታሰር የወሰዳቸው ሰው ነበር። እንዲሁም በጀነራል አማን አምዶም ላይ የተካሄደው ግድያና በጥር 26 ቀን በ1969 በነተፈሪ በንቲ የተካሄደው ግድያም እሱ ቀጥታ ተሳታፊ ነበር። ዛሬ ግን የምናወራው ስለ ዳንኤል አስፋው ሳይሆን ስለ የበረሃው አንበሳ ኩዳኖ ትራሱ አሸዋ ነው ልብሱ አይደለም ለጠላት አይሳሳም ለነፍሱ ስለተባለለት ስለ ጀነራል አማን አምዶም። ግን ከዛ በፊት የሆነ ነገር ልንገራችሁ። ድምፄ እንደዚህ ጥርት ብሎ እንዲሰማችሁ ያደረገው ይህ ማይክ ነው። ይህ ማይክ ደግሞ የሰጠችኝ ሄማ ሞባይል ነች። ስሟ ዲስክሪፕሽን ላይ ሜንሽን አደርግላችኋለሁ። ቲክቶክ መጀመር የምትፈልጉ ሰዎች፣ ሪንግ ላይት፣ ጊምባል እንዲሁም ዋይርለስ ማይክ የሚያስፈልጋችሁ ሰዎች የኔን ስም ተጠቅማችሁ ሄዳችሁ ስትገዙ ታላቅ ዲስካውንት ታገኛላችሁ። እናም እንዴት መሰላችሁ ጀነራል አማን አምዶም ወደ ምስሉ መከሰት የሚጀምረው ጣሊያን ኢትዮጵያን በወረረበት ሰዓት ነበር። ጸረ ፋሽስታዊ እንቅስቃሴ ለመቀላቀል ከፍተኛ ፍላጎት የነበረው አማን በዛን ሰዓት ከለንደን ድረስ የመጡት የጃንሆይ ልጅ ማለት ደግሞ አልጋ ወራሽ አስፋወሰንን በመቀራረብ የልቡ ወዳጅ ያደርጋቸዋል። በልጃቸው አማካኝነትም ጃንሆይ ፊት ይቀርባል። ጃንሆይ ፊት እንደቀረበም ጃንሆይ እኔ ጸረ ፋሽስታዊ እንቅስቃሴውን መቀላቀል እፈልጋለሁ ሲላቸው ጃንሆይም በዛ ሰዓት ልጄ አሁን የምትማርበት ሰዓት ነው፣ ትምህርትህን ተከታተል ይሉታል። በዛን ሰዓት ደግሞ አማን እጅግ በጣም ታለንትድ ነበረ። ማለት ደግሞ 4 ቋንቋ ትግርኛ፣ እንግሊዝኛ፣ አረብኛና አማርኛ ማውራትና መጻፍ ይችል ነበረ። ይህንን ችሎታውን ሲያዩ ጃንሆይ ደግሞ ከመቀመጫቸው ተነስቶ እጅግ ተገርመው ሰላም ይሉታል። አማንም በዛን ሰዓት እና ጃንሆይ ይህ ችሎታዬ በቂ አይደለም፣ ወታደር ለመሆን በቂ አይደለም። ጃንሆይም በዛን ሰዓት ለምክትል መቶ አለቃነት እንዲበቃ ወደ እጩ መኮንኖች ትምህርት ቤት ውስጥ ገብቶ እንዲማር ትዕዛዛቸው ይሰጣሉ። ይህ ሁሉ እየተካሄደ ያለውም ሱዳን ከተማ ነበረ፣ ሶባ በምትባል ቦታ። እዛም ደግሞ ቅዱስ ጊዮርጊስ የሚባል የጦር ትምህርት ቤት ገብቶ ትምህርቱን በ6 ወር ውስጥ ያጠናቅቃል። የጦር ትምህርት ቤቱ ጀነራል የነበሩት ጀነራል ኦርዲ ዊንጌት ኢቭን ጃንሆይ በተገኙበት ቦታ መስከረም 23 በ1933 ሰርቲፊኬቱ ከጃንሆይ እጅ ይቀበላል። ለጥቆም ከ6 ወር በኋላ ትልቅ ማዕረግ ሊያሰጠው የሚችል ጀብድ ይፈጽማል አማን አምዶም። እሱም ከጀነራል ኦርዲ ዊንጌት ጋር በመሆን ወደ ኢትዮጵያ በመግባት ፋሺስቱ ጣሊያንን በማስደንበርና በመደምሰስ ነበረ። ሚያዝያ 20 ቀን በ1933ም ጣሊያን ተሸንፎ ከኢትዮጵያ ሲወጣ ጃንሆይን አጅበው ከገቡ መኮንኖች መካከልም እሱ አንድ ነበር። በኢትዮጵያም ዘመናዊ ጦር በሚደራጅበት ሰዓት የራሱ አሻራ አሳርፏል። እስከ 1939 ብዙ ስራዎች እየሰራ ስለመጣ አማን አምዶም በዛን ሰዓት የሌተናል ኮሎኔልነት ማዕረግ ይሰጠዋል። እስካሁን ድረስ አብራችሁን ከሆናችሁ ቪዲዮን ላይክ ማለት እንዳረሱ ፕላስ ምልክቷንም ተጫኑልኝ። እናም እዚህ ፓርት ላይ ልብ ብላችሁ እንድታደምጡ ይፈልጋል። ይቺ ማዕረጉም እንደያዘም ከ4 ዓመት በኋላ ለታላቅ ተልእኮ ይመለመላል። እሱም ሚያዝያ 4 በ1943 የመጀመሪያ እንደሆነ የሚታመንለት የቃኘውን ጦር እየመራ ወደ ኮሪያ እንዲዘምት ትዕዛዝ ይተላለፋል። ግን እንዴት መሰላችሁ በዛን ሰዓት ሌተናል ኮሎኔል የነበረው አማን አምዶም ኮሪያ እንደደረሰ ሁሉም ነገር እንዳሰበው አልነበረም የጠበቀው። ምክንያቱም እዛ እንደደረሰ የእሱ ጦር በነጮች እንዲመራ ሆነ። እናም ምክትል አዛዥ ሊሆን ሆነ። በዛን ሰዓት እሱ እየመራ የወሰደው የቃኘው ጦር በነጮች ሲመራ ማየት አልፈለገም ነበር። እናም የሰላም አስከባሪዎች አዛዥ ለሆኑ ነጮች መቃወም ይጀምራል። የሁላችሁ ነጮች የራሴን ጦር እኔ በራሴ ነው የምመራው፣ ካልሆነ ግን ወደ ሀገር ይመለሳለሁ እሺ ሲላቸው ነጮቹም ትችላለህ ሂድ ችግር የለውም ሲሉት እሱም እንዴ አትለምኑኝም እንዴ ግን ወደ ሀገሩ ተመለሰ። በዛን ሰዓት ግን ቦታውን ክፍት አድርጎ አይደለም ወደ ሀገሩ የተመለሰው። ኮሎኔል ክፍሌ ይርገቱ የተባለ ሰው መጥቶ ቦታውን ሲሞላ ነበረ እሱ ወደ ሀገሩ የተመለሰው። ስለ ኮሪያ ዘማቾች በሰፊው ሌላ ቀን እንደምሰራላችሁ ተስፋ አደርጋለሁ። ብቻ ግን አማን አምዶም በዚህ ሰዓት የሚወደስበትና የሚደነቅበት ነገር እንዳደረገ ይነገራል። እሱም የኢትዮጵያ ወታደሮች በተሰዉበት ጊዜና በሞቱበት ሰዓት ወደ ባህር ተጥለው መድፍ ተተኩሶ እንደ ነጮቹ እንዲቀበሩ ነጮቹ አዘው ነበር። አማን አምዶም ግን እንደዛ እናደርግም፣ ይህ ለሰራዊታችን ዲስካሬጅ ነው በማለት እሱን ነገር አስቁሟቸው ሬሳ ወደ ኢትዮጵያ ድረስ ተልኮ እንዲቀበር ያደረገ ሰው ነበር። አማን በ1945 የብርጋዴር ጀነራልነት ማዕረግ የተሰጠው ከኮሪያ እንደተመለሰ ወደ እንግሊዝ በቀጥታ ሂዶ ስለተማረ ነበረ። በ1953ም ግርማሜና መንግስቱ ንዋይ መፈንቅለ መንግስት ሙከራ ሲያደርጉ በዛን ሰዓት ሃርቫርድ ዩኒቨርሲቲ ውስጥ ነበረ። እናም የሐረርጌ ዋና አዛዥ አስተዳዳሪ ሆኖ እንዲሾም ጃንሆይ ከሃርቫርድ ዩኒቨርሲቲ አስጠርተውት ነበር የመጣው።
አብዮቱ ፈንድቶ ጃንሆይ ከስልጣናቸው ከመገርሰሳቸው በፊትና ደርግ ወደ ስልጣን ከመውጣቱ በፊት ሰኔ 30 በ1964 ይህ ሰው ከሰራዊቱ በጡረታ ይሰናበታል። ግን ደግሞ ከዛ በፊት መስከረም 8 ቀን በ1958 የሜጀር ጀነራልነት ማዕረግ አግኝቶ ነበረ አማን አምዶም። ደርግም ወደ ስልጣን እንደወጣ በጃንሆይ ጊዜ በአስተዳደሩ ሰዓት ኮሎኔሎችና ጀነራሎች የነበሩ ሰዎች እየጠራ ለስራ ይፈልጋቸው ነበር። በዛን ሰዓት ደግሞ ጃንሆይ ቀጥታ አልተገደሉም ነበረ። የ11 ቢሊዮን ዶላሯ ኬዝም ስለነበረች በእሱ ላይ ኢንቨስቲጌሽን እየተደረገባቸው ነበረ። እናም ለጀነራል አማን አምዶም መጥቶ እንዲያገለግላቸው ለደርግ ሪከመንድ ያደረጉት ጃንሆይ ራሳቸው ነበሩ። እሱ ብቻም ሳይሆን እነዚህ ሁለት ሰዎች በድሮ ላይፋቸው ወዳጆች ነበሩ። ማለት ደግሞ ኮሎኔል መንግስቱ በ3ኛው ክፍለ ጦር በዛን ሰዓት የጦሩ ግምጃ ቤት ዋና አዛዥ ሆኖ በሚሰራበት ሰዓት ከአማን ጋር ይተዋወቅ ነበር። እናም በዛ ምክንያት ነበረ ጡረተኛው አማን ከሻለቃ መንጌ ሰኔ 27 ቀን በ1967 የሌተናል ኮሎኔልነት ማዕረግና የጦሩ ኢታማጆር ሹም ሆኖ እንዲሾም ያደረገው። እናም መስከረም 2 ቀን በ1967 በይፋ መግለጫ ሰጥቶ ጃንሆይ ከስልጣናቸው ወርደዋል ብሎ ሻለቃ መንግስቱ መግለጫ ሲሰጥ በዛን ሰዓት ለጀነራል አማን አምዶም 4 ሹመቶች ተሰጡት። እነሱም የደርግ ሊቀመንበር፣ የሚኒስተሮች ምክር ቤት ሰብሳቢ፣ ሀገር መከላከያ ሚኒስተር፣ የጦር ኃይሎች ጠቅላይ ኢታማጆር ሹም በመሆን 4 ሹመቶችን ያደርጋቸዋል። ሻለቃ መንጌም እንደዚህ ያደረገበት የራሱ ምክንያት ነበረው። እሱም በህዝብ ዘንድ ታዋቂ የሆነና ለ40 ዓመት ያክል ጃንሆይን ያገለገለ ሰው ስልጣን ላይ ማውጣት እጅግ በጣም ተቀባይነት እንዲኖረህ ያደርጋል። እነዚህ 4 ሹመቶችን እንደያዘ ጀነራል አማን አምዶምም ወደ ኤርትራ ያቀናል። በዛን ሰዓት ኤርትራ ውስጥ የነበረውን ውጥረት ለማቀዝቀዝ ነበረ ሄደው። ሻለቃ መንግስቱም በዚህ ሰዓት ነበረ በጥርጣሬ አይን ጀነራል አማን አምዶምን ይመለከተው የጀመረው። ምክንያቱም እንዴት መሰላችሁ? ኤርትራ ውስጥ እንደገባ የተናገረው ነገር ለህዝቡ ያቀረበው ንግግር እጅግ በጣም ሰስፒሽየስ ነበረ። ማለት ደግሞ የሻለቃ መንግስቱን ስልጣን እንደሚፈልግ ሰው ሆኖ ነበረ የተናገረው። እንደዚህ ስላደረገ ነበረ ደርግ በሰጠው ስልጣን ስር ከ2 ወር በላይ ያልቆየው አማን አምዶም። በሁለቱም መካከል የተፈጠረው አለመግባባትም ጀነራል አማን አምዶም እንደዚህ እንዲል አድርጎታል። ኮሎኔል መንግስቱ የደርግ ሊቀመንበር ሳይሆን የክብር ሊቀመንበር ነው መሆን ያለበት ይላል። አማን ከኤርትራ እንደተመለሰም እሱ በተሳተፈበት ስብሰባ ውስጥ የደርግ ኮሚቴዎች ኤርትራ ውስጥ ያሉት 2 ተዋጊ ኃይሎች ማለት ደግሞ ሻዕቢያና ጀብሃ መውጋት እንዳለባቸው በድምፅ ብልጫ ያጸድቃሉ። አማንም በዛን ሰዓት ይህ ነገር በፍጹም አይሆንም፣ ዲፕሎማሲ ነው ማስቀደም ያለብን ይላል። እነሱም አንሰማህም እባክህ፣ እንልካለን ጦራችንን እንወጋቸዋለን ይላሉ። እሺ እንደዛ የምታደርጉ ከሆነ ደግሞ ኦጋዴን ያለውን የብረት ለበስ ኃይል ወደ ኤርትራ ይላክ ይላሉ። እነሱም አይ እኛ እግረኛ ነው የምንልከው ብለው የአማንን ሀሳብ ቸል ብለው እግረኛ ለመላክ ይስማማሉ። ሀሳቡ ጸደቀ በዛን ሰዓት። ምክንያቱም ብረት ለበስ የኤርትራ አቀማመጥ ጋር የማይመች ነው፣ ስለዚህ እግረኛ ነው መሄድ ያለበት ተብሎ ነበር። አማንም የኔ ሀሳብ በጭራሽ አትሰሙ፣ አታከብሩም፣ ምንድነው ማደርጋችሁ ምናምን ብሎ ራሱ ከስራው ከቦታው ያገላል። ህዳር 7 ላይ የአየር ኃይል እጩ መኮንኖች በአካል ተገኝቶ ይሸልማል ተብሎ ሲጠበቅ ይህ ሰው ግን አሞኛል ብሎ ይቀራል። እናም በማግስቱም መኮንኖች፣ ኮሎኔሎች፣ ጀነራሎች ተሰብስበው ወደ ቤቱ ይሄዳሉ። ችግር ምንድን ነው አማን ሲሉት አይ እኔ ከደርግ ጋር በፍጹም መስራት አልችልም፣ እነዛ ያሉ ሰዎች ስብስብ እጅግ በጣም አስቀያሚ ሰዎች ናቸው ይላል። መበተን አለበት፣ ደርግ የሚባለው መበተን አለበት፣ ስለዚህ እንደ አዲስ መሰራት አለበት ይላቸዋል። መንጌም ይቺ ያላትን ነገር ሰምቶ ስለነበረ ከ6 ቀን በኋላ የአማንን ስልክ እንዲጠለፍ ያደርጋል። በዛን ሰዓትም አማን ስልክ ሲያወራ ስልክ እንደተጠለፈ እኮ አውቃለሁ፣ ምን አባታቸው ያመጣሉ፣ ኮሎኔል መንግስቱ እንደሆነ ከስልጣኑ በላይ ነው የሚጠቀመው፣ ስለዚህ መውረድም አለበት፣ ጭራሽ መቀየርም አለበት፣ እሱ ለኮሎኔልነትም ለሊቀመንበርነትም እጩ የሆነ ሰው አይደለም። ሌላ ቀን ጀነራል አማን ከሜጀር ጀነራል ግዛው በላይነህ ስልክ ሲያወራ የተናገረው ነገር ነበረ። መንጌን ዱቄት ሰፋሪ ብሎ ሲጠራው ነው። እዛ ብሎ የተናገራትን ነገር ደግሞ ሪከርድ ተደርጋ መንጌ በተገኘበት ስብሰባ ላይ ይችን ነገር ተነጋግረውባት ነበረ። በዛን ሰዓት ነበረ አማን አምዶምም ወደ ስራዬ አልመለስም ያለው። በዛን ሰዓት ስለላዎች ተቀጠሩበት፣ እንዲታሰርም ታዘዘ። ጀነራል አማንን በቁጥጥር ስር እንዲያውል ትዕዛዝ የተሰጠው ደግሞ ሌተናል ኮሎኔል ዳንኤል አስፋው ነበር። እዚህ በተመሳሳይ ስብሰባ ማለት ደግሞ ጀነራል አማን አምዶምን በቁጥጥር ስር እንዲውል የተወሰነበት ስብሰባ ላይ እነዛ 59 የጃንሆይ ሚኒስተሮችም በሽጉጥ ተደብድበው እንዲገደሉ ትዕዛዝ የተላለፈበት ቀን ነበር። በዛን ሰዓት ዳንኤል አስፋው ወደ ጀነራል አማን ቤት በማቅናት እጁ ይሰጥ እንደሆነ እየቆጠረ ይጠራዋል ወደ ውጭ እንዲወጣ። አማንም ዩኒፎርሙ ለብሷል። አንተ ሰውዬ እኔን አታስረኝም በማለት ንቆት ወደ ቤቱ ተመልሶ ይገባል። በዛን ሰዓት በመትሬስ በኡዚ አማን አምዶም ላይ መተኮስ ይጀምራል ዳንኤል አስፋው። በዛን ሰዓት ደግሞ አማን የዳንኤል አስፋው ኃይል ላይ መተኮስ ይጀምራል። 3 ሰዎች or 4 ሰዎች እንዳቆሰለም ይነገራል። ግን በዛን ሰዓት ዳንኤል አስፋው ታንክ ነበረችው። እሷ ታንክ ቤቱን አፍርሳ እንድትገባ ትዕዛዝ ይሰጣል።
ታንኩም ቤቱን ደርምሶ ገባ። በዛን ሰዓት ግን ታንኩ ጨፍልቆ ይግደለው አይግደለው ወይስ ራሱን ያጥፋ አያጥፋ የሚታወቅ ነገር የለም። ግልጽ የሆነ ኢንፎርሜሽን የለም። ምክንያቱም አጠገቡ ኮልት 38 ስለተገኘ ነበር። እዛች በተመሳሳይ ሰዓት ደግሞ ከጀነራል አማን አምዶም ጋር በሚታኮስበት ሰዓት እነዛ 59 የጃንሆይ ሚኒስተሮች የተደረጉበት ሰዓት ነበረ። እናም በጅብላ አንድ መቃብር ላይ ተቀበሩ። የጀነራል አማን አምዶም ሞት የሰሙ እነ ሻዕብያና ጀብሃ ደግሞ ደርግ ውለታ ዋለልን ሲሉ አሞካሹት። ብቻ ግን እስካሁን ድረስ የለፈለፍኩትን ነገር የተቻለኝን ያክል ለማሳጠር ሞክሬያለሁ። እናም ቪዲዮን ከተመቻችሁ ላይክ ማለት እንዳረሱ፣ ሼር አድርጉት፣ ኮፒ ሊንክ አድርጉት፣ ቻናሌን ፎሎ ማድረግ እንዳደረሱ